አዶናይ በጣም ነው የምትመቸኝ። እኔ በአዶናይ እየመጣ ከጃባከም እበላለሁ። በአዶናይ እየመጣ ማለት ነው። እኔ እኮ እየፈጨሁም ነኝ ልበላ እችላለሁ። ከዚህ በኋላ በአዶናይ የምመጣ ማለት ነው እበላለሁ። አሁን 3 ሚሊዮን ልገባ ነው። አዶናይ ቮት አድርጉኝ በል። አዶናይ ለምንድን ነው እንደዚህ የምትለው? እኛ እኮ ታንት ነው ላይክ ጋይስ። እኔ አንዱን እግዚአብሔር ነው የማምነው። እግዚአብሔር አሸንፉ ካላችሁ በምንም ተአምር አትወድቁ። እግዚአብሔር አሸንፍ ብሎ የመረጠው ሰው ማንም ሰው ሊያወድቀው አይችልም። ገባችሁ? እኔ እግዚአብሔር ነው ቮት ሚ የምለው ለሰው ሳይሆን እግዚአብሔር ነው ምረጠኝ የምለው። ሁሌም እግዚአብሔር እንዲመርጠኝ ነው የምፈልገው እኔ ማለት ነው። ምክንያቱም እግዚአብሔርን ስለመረጥኩኝ። ገባችኋ? ሰው እንዲመርጣችሁ አትጠብቁ። ቢካዝ ሰው ለራሱ ሰው ነው። እግዚአብሔር እንዲመርጠኝ ግን እጠብቃለሁ። እግዚአብሔር ታሸንፋለህ ካለኝ እንደማሸንፍ እርግጠኛ ነኝ 100% ማለት ነው። ያለምንም ድንን ማለት ያለምንም ማዘን ጨፍራለሁ፣ ፈታላለሁ፣ ህይወቴን ኢንጆይ አደርጋለሁ። ቢካዝ እሱ መርጦኛልና ማንም ሰው ሊያሸንፈኝ አይችልም። እወዳችኋለሁ። ቻው። እገድልሃለሁ ሰይፉ ፋንታሁን፣ እመቤቴን እገድልሃለሁ። መጥቼ አዶናይ ካልወሰዳት እገድልሃለሁ። መጥቼ አድርስለት ለሰይፉ ፋንታሁን። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ፣ እገድልሃለሁ። መጥቼ እገድልሃለሁ ሰይፉ ፋንታሁን እገድልሃለሁ። ምን አስበህ ነው? ምን አስበህ ነው? ምን አድርጎ ነው አዶናይ? እሺ ምን አድርጎ ነው? ኢትዮጵያዊ አይደለም እንደ ኢየሱስ? ሰይፉ ይቅርታ ጠይቀው፣ ለአዶናይ ይቅርታ ጠይቀው። ኢትዮጵያዊ ነው፣ ኢትዮጵያዊ ነው አዶናይ፣ ኢትዮጵያዊ ነው። አንድ እድል ብቻ ስጠኝ። አሁን እያሳለፍኩ ያለው ህይወት ለምክንያት እንደሆነ ላሳምንክ። ባይገርምክ ከ4 ዓመት በፊት ማለት ነው 5 ዓመት በፊት ሸልተር ውስጥ ሆኜ ነው። ከሸልተር ውጣ እያሉኝ እየለመኑኝ ነው። ውጣ አንተ ልጅ መውጣት አለብህ፣ ቤትክ ተከራይ። የዛኔ ባንክ አካውንቴ ውስጥ ስንት ብር ነው ያለው? $300። ቆይ ጠብቀኝ። $300 ብቻ ነው ያለው ባንክ አካውንቴ ውስጥ። $300 ይዤ ከሸልተር ውጣ እየተባልኩኝ ነው። ካናዳ ምን እንደሆነች አላቅም። የዛኔ ምን ለማድረግ ነበር ምርጫ? የዛኔ ሳይክል መግዛት። ምክንያቱም ቀላሉ ስራ ኡበር ነበረ። እንግሊሽ አልችልም ነበር ያን ያህል። የዛኔ ኡበር ጀመርኩኝ። ሳይክል ገዝቼ $300 ሳይክሏን ገዛሁኝ። ከዛ ኡበር ጀመርኩኝ። በተመሳሳይ ቀን ነው ምልክ። ሳይክሉ ስነዳ እንግዲህ ብርድ ነው ያለው፣ በጣም ቅዝቃዜ ያለ፣ እጄ መንቀሳቀስ አልችልም። እንዳለ እግሬ ማለት ነው ደንዝዟል። መቀመጫ ለራሱ እየሰራ አልነበረም የዛኔ። የዛች ቀን አስታውሳለሁ $150 ብቻ ነው ሰርቼ የዋልኩት። እሺ ጥሩ፣ ደስ ብሎኛል። ኢቭን ተሰቃይቼም በሆን ማለት ነው ገንዘቤን ሴቭ አድርጌያለሁ የቤት ኪራይ ለመፈለግ ማለት ነው። በነገው ዕለት ተነሳሁኝ። ምን አሉኝ? አዶናይ እባክህ ውጣ፣ እንዳንተ ያሉ ወጣቶች ሬፊውጂ መጥቷል ከሌላ ሀገር፣ መቀየር አለብን፣ ውጣ አሉኝ። እሺ ወጣለሁኝ፣ ባካችሁ 2 ቀን ብቻ ስጡኝ። አዲስ ሳይክል ገዝቻለሁ፣ ስራዬን እሰራለሁኝ፣ ገንዘብ ትንሽ ሴቭ አድርጌ ወዲያውን ወጣለሁ። ኦልራይት ጥሩ። ጠዋት ተነሳሁኝ፣ ልብሴን አደረኩኝ፣ ጃኬቴን አረኩኝ፣ ብርድ ስለነበረ ወደ ውጭ ወጣሁ ሳይክሌ ለመፈለግ የቆለፍኩባት ቦታ። ሳይክሏ አይታለች፣ ተሰረቀች። ወንድሜ እንዴት እንዳለቀስኩኝ ልነግርህ አልችልም። እንዴት ተስፋ እንደቆረጥኩኝ ልነግርህ አልችልም። እንዴት በእግዚአብሔር እንዳማረርኩኝ ልነግርህ አልችልም። ሳይክሌ ተሰርቆብኝ ወደ ዘበኛው ተመለስኩኝ። እባክህ ሳይክሌን አፋልገኝ፣ ምንም ልናደርግ አልችልም አለኝ። ካሜራውን ላሳይቅ አለኝ። ካሜራውን ከፈት ነው። የሆነ ነጭ ሌባ ነው፣ ሆምለስ ነው። ሰብሯት በሰከንዶች ነው ምልክ ስብርብር አድርጓት ይዟት ሄደ። ምንድነው የምናደርገው ታዲያ? ብር የለኝም፣ መውጣት አልችልም። እኔ በረንዳ እንዳደር ነው የምትፈልጉት? የለኝም ብር፣ ምንም ማድረግ አንችልም፣ መውጣት አለብህ ካሉኝ የዛኔ ነው ምልክ ወንድሜ። እኔ ከሰው ፊት አልቅሼ አላቅም። የዛኔ አለቀስኩኝ። የዛኔ ማልቀስ ጀመርኩኝ። የዛኔ የጮህኩት ልነግርህ አልችልም።
እንዴት እንዳለቀስኩኝ ማናጀሯ የቢልዲንጉ ማናጀሯ እስከምትሰማኝ ድረስ ማለት ነው። እኔ የሚሄድበት ቦታ የለኝም። ሳይክል ገዝቼ ሳይክሌ ተሰርቃብኛለች። እንዴት አድርጌ ነው የምሰራው? እንዴት አድርጌ ነው ቤት ኪራይ የምወጣው? የለኝም በቃ አልኳቸው። አለቀስኩኝ። ከልቤ ነው ምልክ ወንድሜ። ከዛ ማናጀሯ አየችኝና ና ወደ ኦፊስ ያለችኝ። ወደ ኦፊሷ ወሰደችኝ። ገባሁኝ። ምን ልትለኝ ይሆን? እያለቀስኩኝ ነው እኔ። ማርያም ተስፋ ቆርጫለሁ ምናምን በቃ ንዴት ውስጥ ያለሁት አሁን። ለምንድን ነው የምታለቅሰው አለችኝ። አይ በቃ እንደዚህ እኔ በቃ መውጣበት የለኝም። $300 ነበረኝ። ባይኪን ገዛኋት። ከዛ ባይኳ ደግሞ በአንድ ቀን ውስጥ ተሰረቀችብኝ። በቃ እንዴት አድርጌ ነው የምሰራው? የለኝም ብር እንዴት አድርጌ ያወጣለሁ? ማልቀስ ጀመርኩኝ። በቃ አለቅሳለሁ። ዝም ብላ ታየኛለች እሷ። ከዛ ወንድሜ መጨረሻ ላይ ምን እንዳለችኝ ታውቃለህ? አዶናይ አይዞክ፣ አንድ ሩም አለችን ላይ እዛው ሄደክ መቆየት ትችላለህ። ለስንት ጊዜ አልኳት እንደፈለግከው አለች። ወንድሜ ህይወት ማለት ነው ኮርኩማ መሬት ስታወድቅህ ተስፋ ትቆርጣለህ። ተስፋ ስትቆርጥ ማን ነው የሚደርስልህ? እግዚአብሔር። የዛኔ እግዚአብሔር ነው የደረሰልኝ። እኔ ለምን እንደዛ እንዳለቀስኩኝ ራሱ አላቅም። ለምን እንደዛ እንዳለቀስኩኝ አላቅም። ከልቤ ነው ምልክ ፍቅፍቅ ብዬ ለምን እንዳለቀስኩኝ አላቅም። ማናጀሯ እስከምትሰማኝ ድረስ እሷ ደግሞ ልቧ ላይ ምን አርፎ ያ ቤት እንደሰጠችኝ እኔ አይገባኝም። ስንት ወረፋ ነበር ልንገርህ ወንድሜ፣ ስንት ወረፋ ቤተሰቦች እንዳለ ወደዛ ነው የሚያስገቧቸው። ስንት ወረፋ ነው ያለው። ወደ ወር ነው የምትጠብቀው፣ 2 ወር 3 ወር 4 ወር የሚጠብቁ 1 ዓመት የሚጠብቁም አሉ ቤተሰቦች ማለት ነው። እኔ ግን ወዲያውኑ ሰጠችኝ። ለዛም ነው አንተ አሁን በስቃይ ያለፍክ ነው ያለው። መሬት ነክተሃል። እድሎች እያመለጡ ነው። ሊሳካልህ አልቻለም። እየተሰቃየን ያለው እየፈጋን ያለው ወንድም አለም ግን እያለፍክበት ያለው ሁሉ ነገር እግዚአብሔር እያስተማረክ ነው ያለው። ያንተ ህይወት ካንተ በላይ እግዚአብሔር እየተቆጣጠረው ነው ያለው። አንተ የምትቆጣጠረው ይመስልሃል ህይወትክ። አትቆጣጠረውም አንተ ወንድም አለም። እግዚአብሔር ነው እየተቆጣጠረክ ያለው። ሆን ብሎ ማለት ነው ዲዛይን ያደርጋል። በቃ ወደዛ ቦታ እንድትሄድ፣ እዛ ቦታ ላይ ሄደክ እንድትጎዳ፣ እዛ ቦታ ላይ ሄደክ በዛው እድል እንዲያመልጥክ፣ እዛ ቦታ ላይ ሄደክ እንድታለቅስ፣ እዛ ቦታ ሄደክ እንድትባረክ። በስቃይክ ልክ በረከትህም ትልቅ ነው። እሱን ነው የተማርኩት። የዛኔ ያ ህይወት የማያልፍ መስሎኝ ነበረ። ሳለቅስ ማለት ነው እኔ አልቆልኛል ብዬ ነበረ። አገር ቤት ልመለስ በቃ ምን ያደርግልኛል ይሄ። ግን አሁን ሆኜ ወደ ኋላ ተመልሼ ሳየው አመሰግናለሁኝ። እንደውም በዛ ስላለፍኩኝ ቆሜ አንተን ምስክርነት እንደሆነ ካግዞኛል። ተስፋ እንዳትቆርጥ ወንድሜ፣ ሁሉም ያልፋል። እወድሃለሁ። ሰላም እንዴት ነሽ? ዘንድሮ ቲክታክ ክሬቲቭ አዋርድ ዩቲናስ ብታሸንፍ ደስ ይልሻል ወይስ አዶናይ? አዶናይ ነው የምትወጂው? አመሰግናለሁ። ፈራው አልቀረም እንግዲህ መሪነቱን ዩቲናስ ከአዶናይ ተቀብላለች። 274307 በሆነ ድምጽ አዶናይን እየመራችው ትገኛለች። አዶናይ 205085 ላይ ሲሆን ቮቱ በጣም እየቀዘቀዘ ነው የአዶናይ። ዩቲናስ በሚገርም ስፒድ እየመራችው ትገኛለች። በዚሁ ከቀጠለች እንግዲህ አሸናፊ እንደምትሆን ምንም አይነት ጥርጣሬ የለውም። እንግዲህ ብዙዎቻችሁ ተጃጃች 100 ቪዲዮ 150 ቪዲዮ ሰራሽ ምን ጠቀመሽ አላችሁ። እንግዲህ ጠቀመኝን ላሳያችሁ። ተገናኝተናል። በጣም ነው ደስ ያለኝ። በጣም ኮርቼባታለሁ። ባይዘው ወይ ከምታስቡት በላይ ያው look at this እድገቷ እያያችሁ ነው እናንተ። የታባቱ እንቀጥላለን። 100,000 here I come soon። ዘንድሮ ቲክቶክ አዋርድ ይገባዋል የምትሉትን ሰው እስቲ ሁላችሁም አንድ ጊዜ ኮሜንት ላይ ጻፉልንና እናስታውሳቸው፣ እንዲሁም ደግሞ እናመስግናቸው። መልካም እድል ይሁንላችሁ። ጭውውቴው እንደዛ ነው። እንደዚህ አይነት የደከመ ማንነት አላቸው የነሱ ሰዎች በብዛት የደከመ ማንነታቸው። ሲጫወት ቢያሸንፍ አዶናይ በትግራዋይነት ነው የሚጨፍሩት። ይሄ ማንነታቸው የታወቀ ነው። በዘር ወስደውታል። በዘር ሲወዱት ደግሞ ቀጥቅጠን ስለ ዘር ሜንሽን አድርገው ኢትዮጵያ ላይ መምጣት አይችሉም። ሄዶ ትግራይ ላይ በዘር ይወዳደር። ዘረኞች ናቸው ዘረኞች። ይህን እስካሁን ወደ ዘር ነው የወሰደው አልነበረም። ሰይፉ ላይ ለምን ቀረበች? ሰይፉ ትግራዋይን ጠል ነው ብለው መጡ። ትግራዋይን የሚጠላ ነው ሰይፉ ፋንታውን ተብሎ ቁማር ይዘው መጡ። እነዚህ ሁለት ተስፋ የቆረጡ ነቀርሶች፣ ሰው የማይፈልጋቸው፣ ወንድ የሚባል አጠገባቸው የማይደርስ
በጣም በኢትዮጵያዊነት ጥላቻ ያበዱ የሰከሩ ሰዎች መጥተው ሁለቱም ብበሉ ደስ ይለኛል፣ ግን የበለጠ ሞር ደስ የሚለኝ በዚህ አመት አዶንዬ ብትበላ ደስ ይለኛል። መቼኛል ደግሞ እዛ ላይ ቮት እያስደረኩት ነው እኔም ባቅም ባለኝ ፎሎወር ማለት ነው። ግን አዶናይ ቢበላ ፒስ ነው። አዶናይ እንደ ሐሳብ ቮት አደርጋል። ስግጥፍምስ አዶናይ ቢበላው ደስ ይለኛል እንደ ፋሚሊ። እኔ በጣም እየገረመኝ ነው። ደጋፊዎች ተጨናንቀናል። ልጁ ደግሞ የት ነው ያለው? ሐዋሳ ሎዊ ሪዞርት ምናምን ነው ያለውና ምን አይነት ማይንድ ሴት ነው ያለው ልጁ? ምን አይነት አስተሳሰብ ነው ያለው? ምን አይነት አመለካከት ነው ያለው? በቃ እየገባችሁ ይሉት አሁን የለቀቀውን የሐዋሳ የሎዊ ሪዞርት ማለት ነው። በቃ ልጁ ፏፍሽ ያለ ሌላ ዓለም ላይ ነው። ሰዎች እሱን ለመጣል እየተመካከሩ እንደዚህ ያደርጉ እንደዚህ እንቧደ ምናምን እያሉ ነው ማለት ነው። ላይቭ ላይ ገብተው ምናምን ስሙን ያነሱታል፣ ይጥሩታል። እሱ የለም አናዘ ሃይ ሌቭል በቃ ሱፐርስታር አዶናይ ኪንግ፣ አዶናይ ብራዘር፣ ወንድም አባቢ በጣም ትችላለህ፣ ትለያለህ።